ተስዬ የኔ ቆንጆ የኔ ባሪያ በዚህ ሰርግ ላይ የቀረ አርቲስት የለም ተብሎለታል። የኢትዮጵያ ሕዝብ ኩራትና የኦሎምፒክ ጀግናው ደራርቱ ቱሉ እና ታዋቂው አርቲስት አመለሰት ሙጬ መድረኩን እንዲህ ባንድ ላይ አስነክተው በደራርቱ ቤት ታላቅ ሰርግና ድግስ ሆኗል። ብዙዎች ሰርጉን የዓመቱ ምርጥ ሰርግ ነው እያሉም አስደምመዋል። ነገር ግን ከዚህ ደማቅ ጭፈራ ጀርባ ስለ ሙሽራውና ስለ ደራርቱ ቱሉ ወንድ ልጅ ኢንጂነር ተስፋዬ ጸጋው ብዙ ሰው ያላስተዋለው እጅግ ልብ የሚነካና ለብዙ ወጣቶች አርአያ የሚሆን አንድ ትልቅ ሚስጥር አለ። እሱ ምንድነው? ሙሽራዋስ ማናት? ለመሆኑ የጀግናው ደራርቱ ቱሉ ወንድ ልጅ የሆነው ኢንጂነር ተስፋዬ ጸጋው ማን ነው? ተስፋዬ በትምህርቱ እጅግ የላቀ ስኬት ያስመዘገበ ጎበዝ ወጣት ነው። በአሜሪካዊ ታዋቂ ዩኒቨርሲቲ ፍሎሪዳ ወይም ዩኒቨርሲቲ ኦፍ ፍሎሪዳ በኢንጂነሪንግ ዘርፍ በከፍተኛ ማዕረግ ተመርቋል። አሁን ዋናው ነገር እዚህ ጋር ነው። በአሁኑ ሰዓት ብዙ ወጣቶች ውጭ ሀገር ሄደው ለመቅረት በሚመኙበት በዚህ ጊዜ ኢንጂነር ተስፋዬ ግን እውቀቱንና ጉልበቱን ለእናቱና ለሀገሩ ለመስጠት ወደ ሀገሩ ኢትዮጵያ ተመልሷል። በአሁኑ ሰዓታም በኩራታችን በደራርቱ ቱሉ ስር በሚተዳደሩ ታላላቅ ድርጅቶች ውስጥ በከፍተኛ የኃላፊነት ቦታ ላይ ሆኖ ሀገሩን በቅንነት እያገለገለ ይገኛል። ይህ ለእናቱ ያሳየው ታማኝነትና ትህትና ነው ዛሬ ለዚህ ታላቅ ክብርና ደስታ የበቃው። እናም ከልቡ ከሚያፈቅራት ውብ ሙሽራው ጋር በትዳር ለመጣመር ቃለ መሐላ ፈጽሟል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች፣ ዛሬ በመላው የኢትዮጵያ ሕዝብ ልብ ውስጥ ትልቅ ቦታ ያላት የሀገር ባለውለታና የኦሎምፒክ ጀግናዋ ደራርቱ ቱሉ ቤት ነን። በደራርቱ ቤት ታላቅ ደስታ ሆኖ ሰንብቷል። የመላው ጥቁር ሕዝብ ኩራት የሆነችው ውዷ አትሌታችን ወንድ ልጇን ኢንጂነር ተስፋዬ ጸጋውን በጋብቻ ስነ ስርዓት ሰርግ አርጋለች። ይህ በታዋቂ አርቲስቶች፣ አትሌቶችና ታላላቅ ሰዎች የታደመው ታላቅ ሰርግ በማህበራዊ ሚዲያ ላይ መነጋገሪያ ሆኗል። በተለይ ደግሞ የጀግናዋ ደራርቱ ቱሉና የታዋቂዋ አርቲስት አመለሰት ሙጬ አስገራሚ የደስታ ጭፈራ የብዙዎችን ቀልብ ስቧል። በሰርጉ ላይ የቀረ አርቲስት የለም የተባለለት የዚህ ደማቅ ሰርግ ሙሉ ዝርዝር መረጃ ሙሽራው ማን እንደሆነና በእለቱ የነበረውን ያልተሰማ ድባብ ይዘንላችሁ ቀርበናል። ሌላም እንግዲህ ሙሽራውስ ማናት? ሚስጥሩስ ምንድነው የሚለውን ይዘንላችሁ መጠናል። ከሙሉ መረጃ ጋር አብራችሁ እንድትቆዩ እንጋብዛለን። ናጋሊ የዛሬዋ ቀን ውድና ብርቅዬ እንግዲህ የጀግናዋ ደራርቱ ቱሉ ወንድ ልጅ የሆነው ኢንጂነር ተስፋዬ ጸጋው በሀገራችን እጅግ ድንቅና ውብ ከሚመለከቱት ተስፋዬ በትምህርቱ እጅግ የላቀ ስኬት ያስመዘገበ ጎበዝ ወጣት ነው ተብሏል። በአሜሪካው ታዋቂ ዩኒቨርሲቲ ዩኒቨርሲቲ ኦፍ ፍሎሪዳ በኢንጂነሪንግ ዘርፍ በከፍተኛ ማዕረግ ተመርቋል። አሁን ዋናው ነገር በአሁኑ ሰዓት ብዙ ወጣቶች ውጭ ሀገር ሄደው ለመቅረት በሚመኙበት በዚህ ጊዜ ኢንጂነር ተስፋዬ ግን እውቀቱንና ጉልበቱን ለእናቱና ለሀገሩ ለመስጠት ወደ ውድ ሀገሩ ኢትዮጵያ ተመልሷል። በአሁኑ ሰዓትም በኩራታችን በደራርቱ ቱሉ ስር በሚተዳደሩ ታላላቅ ድርጅቶች ውስጥ በከፍተኛ የኃላፊነት ቦታ ላይ ሆኖ ሀገሩን በቅንነት እያገለገለ ይገኛል። ይህ ለእናቱ ያሳየው ታማኝነትና ትህትና ነው ዛሬ ለእንደዚህ ያሉ ወጣቶች ይብዙልን የሚሉ በዚህ ምድር በዝተዋል። ታዲያ ይህ ነገር የሆነው ወደ ሰርጉ ማዕከላዊ ድባብ ስንመጣ ደግሞ በእውነት የቀረ አርቲስት የለም የሚያሳይ ድንቅ ምሽት ነበር። በኪነ ጥበቡና በአትሌቲክሱ ዓለም ስማቸው የገነነ ታዋቂ ግለሰቦች ሙሽሮችን ለመባረክና ደራርቱን እንኳን ደስ አለሽ ለማለት በሙሉ ተገኝተዋል። ሁለቱም ግን በአድናቆት የከፈተውና ማህበራዊ ሚዲያውን እያናወጠው የሚገኘው የደራርቱ ቱሉና የታዋቂዋ አርቲስት ሞዴልና ዳይሬክተር አመለሰት ሙጬ ልዩ የጭፈራ ትዕይንት ነው። እናት ደራርቱ የልጇን ሰርግ ስታከብር የነበረው ደስታ መቆጣጠር አልቻለችም ነበር። ከአመለሰት ሙጬ ጋር እና ከሌሎችም ጋር በመሆን መድረኩን ሙሉ በሙሉ በባህላዊ እስክስታ አስነክተውታል። አመለሰት ለጀግናዋ ደራርቱ ያላትን ትልቅ ፍቅርና ክብር በጭፈራዋ ላይ ያሳየችበት መንገድ በአዳራሹ የነበረውን ተመልካች በሙሉ በደስታ አስለቅሷል። ይህ እውነተኛ የኢትዮጵያ ባህልን የሚቀርስ ነው። ይህ እንግዲህ የፍቅር፣ የደስታ፣ የክብርና የማህበራዊ ሚዲያውን በበጎ ጎኑ ሞልቶ
ሞልቶታል። እኛም እንደ ቻናላችን ለሙሽሮች ኢንጂነር ተስፋዬና ለውባ ባለቤቱ ፍቅርና ሰላም የሰፈነበት ያማረ ትዳር ዘመን እንዲሆኑላቸው ከልብ እንመኛለን። እንግዲህ እንደምታውቁት በሀገራችን አሉ ከምንላቸው አርቲስቶች መካከል ዋናዋና ቀዳሚ የምትቀመጥ ነው አትሌት ደራርቱ ቱሉ ናት። እንግዲህ አትሌት ደራርቱ ቱሉ እንግዲህ ሁላችንም ምን ጣላት ተብሎ አመለሰት ሙጬ እጅግ ተወዳጅ የሆነው ድምጻዊ ቴዲ አፍሮ ባለቤት አመለሰት ሙጬ በሰርጉ ላይ እንግዲህ ተገኝታለች። ያም እንግዲህ በጣም በፊቷቸው ላይ የሚነበበው የደስታ ምንጭ እንግዲህ በጣም የሚገርም ነው። የአመለሰት እንግዲህ ጭፈራዋን በሚገርም ሁኔታና ድንቅ ችሎታዋን አሳይታለች። ዋው ይሄን ያክል እስክስታ ትችላለች ወይ እስከሚባል ድረስ ከዚህም እንግዲህ በጣም የሚገርመው ደግሞ ባህሏንና ወጓን የጠበቀ የኦሮሚያ ክልል ወይም ደግሞ የኢትዮጵያ ሕዝብ ባህል ያላት ልዩ ባህሏን አሳይታለች። በዚህ በደራርቱ ቱሉ ሰርግ ልጇ ሰርግ ዕለት ማለት ነው። በጣም የሚገርመው የኦሎምፒክ ጀግናዋ ደራርቱ ቱሉ እንግዲህ በጣም ከብዙ አመታት በኋላ ሴት ልጇን ድራ ነበር። አሁን ደግሞ ወንድ ልጇን በሚገባ ድንቅና ውብ አድርጋ ነው እንግዲህ የዳረችው ማለት ነው። ከምንም በላይ ደግሞ የሚገርመው ነገር ደግሞ ባህልን በመጠበቋ ማለት አንዳንዶቻችን ብዙ ነገር ባህልን ከባህል ውጭ እያደረጉ ለምሳሌ አሁን ይሄ የወፍ ምናምን በቃ ብዙ ነገር አለ የሚባለው ነገር እና እኔ ለመዘርዘር ራሱ ብዙ ነገር አለው። ግን ያንን ነገር ሁሉ ሳታረግ ባህሏን ወጓን ለዓለም ለማሳየት ያላት እውነት በጣም ምርጥ አትሌት የሆነች እኔ በበኩሌ በጣም የምወዳት አትሌት ናት። ደራርቱ በጣም ምርጥ ናት። ኢትዮጵያዊ የሆነች ምርጥ ኢትዮጵያዊ በቃ ሀበሻ ኢትዮጵያ ላይ የምታምን እኔ እንደሱ አይነት አላየውምና በጣም ከብዙ አንጋፋ አትሌቶች የምትመደብ ናት። ሀገሯን በከፍተኛ ደረጃ ያስጠራች ከፍ አድርጋ ባንዲራውን ያው ለበለበች አትሌት ናትና በጣም በሚገርም ሁኔታ አሁን ደግሞ የልጇን ደስታ እንግዲህ አይታለች። ከምንም በላይ ደግሞ የልጅን ደስታ ማየት በጣም መባረክ ነው እንደ እውነቱ ማለት ነው። ከምንም በላይ ሁላችንም የልጅ ደስታ ማየት በጣም ትልቅ ነገር ነውና አንዳንዶች እንደውም የአመቱ ምርጥ ሰርግ ተብሎ እንደውም የአመቱ ምርጥ ሰርግ ተብሎ መመደብ አለበት እስከሚባል ደረጃም እንግዲህ ከአንዳንድ መረጃዎች ሰምተናል። ደስታዋን መቆጣጠር አቅቷት ራሱ በጣም በሳቅ በቃ ጥርሷን ራሱ አልከደነችም እስከሚባል ድረስም እንግዲህ በአንዳንድ ሚዲያዎች አይተናል። ይሄም እንግዲህ የራሷ ልጇ እንግዲህ እናት መሆን ብዙ ፈተና አለ። ያንን ፈተና ሁሉ አልፋ እዚህ ጋር ደርሳ የልጇን ደስታ ማየት ምን ያክል ደስታ ነው በእውነት። በሌላ በኩልም ደግሞ በጣም አስለቅሷታል የሚባል ነገርም አለ። አንዳንዴ ደስታም ሆነ ሀዘን በጣም ከምንትን ሲሆን ያስለቅሳል ማለት ልክ እንደ ሀዘን በጣም ነው የሚያስለቅሰውና እንግዲህ ተወዳጇ የሀገሯን በኩራትና በባንዲራዋን ከፍ አድርጋ ያውለበለበችው የኦሎምፒክ ጀግናዋ ደራርቱ ቱሉ ልጇን ሞቅ ደመቅ አድርጋ እንግዲህ ሰርጉን ሰርጋ እንዲህ ባማረ መልኩ አድርጋለች ማለት ነው። በጣም የሚገርመው ደግሞ የአመለሰት ሙጬ መገኘት ነው ማለት ይሄ እንግዲህ በብዙ ዘንድ እሷ አትሌት እቺ አርቲስት እና ያው አንዳንዴ እንዴት ተገናኙ ተብሎ ሊመጣ ይችላል። አንዳንዴ ሰው ከወደደ እቺ አትሌት ደግሞ ሀገራችን ያስኮራች ሀገራችን ባንዲራዋን ከፍ አድርጋ ያውለበለበች ስለሆነች ማንኛውም ሰው ባይገኝ ራሱ ይገርማል። ይህ ከምንም ጋር የማትወዳደር አርቲስቱ ምንም በቃ በከፍተኛ ደረጃ ሀገሯን ያስኮራች ስለሆነች ሁሉም ሰው ሊገኝ ይገባል ማለት ነው። ስለዚህ በዚህ ሁኔታ እንግዲህ ሁና ተገንታለች እህታችን እንግዲህ አመለሰት ሙጬ ማለት ነው። በጣም በሚገርም ሁኔታ ነው እንግዲህ አንዳንዴ የሰውን ደስታ ለማየት ከፊቱ ይነበባልና እንግዲህ የዚች እናቱ የሆነችው አትሌቷ የልጇን ሰርግ ስታይ እንግዲህ በሚገባ ሁኔታ በመጨፈርም ያላትን ፍቅር አሳይታለች ማለት ነው። ተወዳጇ አመለሰት ሙጬም እንግዲህ ድንቅ የሆነ የጭፈራ አሳይታለች ማለት ነው። ይህ ታዲያ ምንን ያሳያል ስንል ይህ የፍቅር የደስታና የክብር ሰርግ ማህበራዊ ሚዲያውን በበጎ ጎኑ ሞልቶታል። እኛም እንደ ቻናላችን ለሙሽሮቹ ኢንጂነር ተስፋዬና
ልቧ ባለቤቱ ፍቅርና ሰላም የሰፈነበት ያማረ የትዳር ዘመን እንዲሆንላቸው ከልብ እንመኛለን። ውድ የቻናላችን ቤተሰቦች እናንተስ በአመለሰት ሙጬና በጀግናዋ እናታችን ደራርቱ ቱሉ አስደንጋጭ ጭፈራ ላይ ያላችሁ ስሜት ምንድነው? ለሙሽሮችስ ያላችሁ መልካም ምኞት አሁኑኑ በኮሜንት መስጫው ላይ አስፍሩልን። ሁሉንም ኮሜንት እናነባለን። ቪዲዮውን ከወደዳችሁት ላይክ አድርጋችሁ ውጡ ወይም ላይክ ማድረጋችሁን እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። ስለተከታተላችሁን አመሰግናለሁ። ሰላም ሁኑ። ሁሌም እንደምለው ሀገራችን ሰላም ያርገው፣ መላው ዓለምን ሰላም ያድርገው። በሌላ አዳዲስ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።